የሊዮኔል ሜሲን ጉዳይ ቀዳሚ እናደርግ። ሊዮኔል ሜሲ በካምፕ ኑ በር ላይ ሐውልት ሊሰራለት ነው። እንግዲህ በባርሴሎና እግር ኳስ ክለብ ላደረገው ከፍተኛ አስተዋጽኦ ነው ይሄ ሐውልት የሚሰራለት። መግቢያው ላይ እንደሚሆን የሚጠበቅ ካምፕ ኑ እንደ አዲስ እየተገነባ ነው። እንደ አዲስ ከ100,000 በላይ ተመልካች እንደሚይዝ ይጠበቃል። ቴክኖሎጂ በደንብ የታጠቀ በደንብ ብዙ ነገር ከዚህ በፊትም እኮ 98,000 ሰው እኮ ይዝ ነበር አይደል? ይሄኛው ዓላማ ግን ዋነኛ ዓላማው ቴክኖሎጂው ነው። ልክ እንደ ማድሪዱ ሳንቲያጎ በርናቦ አሁን በርናቦ ተብሏል። እሱ እንደ ቶተንሃም ሆትስፐር ስቴዲየም በጣም የዘመነ መዝጊያ ያለው ከላይ የሚዘጋ ጣራው በጣም በቴክኖሎጂ በትልቁ የዘመነ ስፈልግ ለኮንሰርት ስፈልግ ሌላ አገልግሎት መዋል የምችለው አይነት አድርገው እየሰሩት ነው ያሉት ካምፕ ኑ እና ከጥቂት ወራት በኋላ ይጠናቀቃል። ሰሞኑን እንዲሁም 21,000 ተመልካቾችን አስገብቶ ለሙከራ ልምምድ እያደረጉበት ነበር እና ሊዮኔል አንድሪያስ ሜሲ ትልቁ መነጋገሪያ ሆኗል። በሩ ላይ የሜሲን ሐውልት ለማቆም ታስቧል። ከላማሲያ ጀምሮ አይከን ነው፣ ለባርሴሎና መለያ ነው። ከላማሲያ አካዳሚ ከመውጣትም ባለፈ በክለቡ ታሪክ ትልልቅ ታሪኮችን መስራት የቻለ 34 ዋንጫዎችን አሳክቷል። 4 የአውሮፓ ሻምፒዮንስ ሊግ፣ 10 ላሊጋ፣ በአጠቃላይ 34 ዋንጫዎችን ማሳካት ችሏል። 7 ኮፓ ዴል ሬይ፣ 18 ዓመታትን በዚህ ክለብ ውስጥ ኑሯል እስከ 2021 ድረስ። ከልጅነት እስከ እውቀት የሚባለው አይነት ህይወት ያሳለፈ ነው። እንደዚሁም በአንድ ክለብ ብዙ ጎል ማስቆጠር እስካሁን በዓለም ታሪክ የሱ ነው። 672 ጎሎችን ነው ያስቆጠረው በአንድ ክለብ ውስጥ እና ይሄ በታሪክ የተመዘገበ ነው። ሜሲ መለያ ነው። ባርሳ ስትል አእምሮ ላይ ምንም ጥያቄ ነው ቀድሞ የሚመጣው ሜሲ። ከዛ በኋላ ኢኒየስታ፣ ዣቪ ሊመጡ ይችላሉ። ግን ለማንም ሰው ባርሴሎና ስትል አእምሮ ላይ ሜሲ ነው የሚመጣው። ሁዋን ላፖርታ ይሄን ሀሳብ አንስተው የሜሲ ሐውልት በሩ አካባቢ ይሰራ በሚል ላይክ ቴሪ ዳንኤል ሆነሪ በኤምሬትስ አቅራቢያ እንዳለው ሌሎችም በተለያዩ ስቴዲየሞች እንዳሏቸው ሜሲም አይከናችን መለያችን ስለሆነ በሚል ሀሳቡን አቅርበው ደጋፊዎችም ጥሩ ድጋፍ ሰጥተዋቸዋል። እንግዲህ በቀጣይ ቀናቶች የሚታዩ ነው የሚሆነው። የሜሲ ሐውልት ካምፕ ኑ በር ላይ የሚሰራ እንደሆነ ግን የመረጃ ምንጮች እየጠቀሱ ይገባል ነው ጥያቄ የለው እንዴ? በደንብ ነው አይገባዋል። እኔም ከገባዋል ከሚሉት ውስጥ ነኝ። እሺ፣ የአፍሪካ የዓለም ዋንጫ ማጣሪያ ትናንት በጣም አስገራሚ ጨዋታዎችን ተመልክተናል። ናይጄሪያ ከጋቦን የነበረው ጨዋታ ናይጄሪያ በአዳምስ ጎል ከመራች በኋላ ማሪዮ ሌሚና አቻ አድርጎ ጋቦንን 89ኛው ደቂቃ ጨዋታው እስከ ተጨማሪ ሰዓት ሂዶ ነበር። በዛ መሃል ቪክቶር ኦስሜን ስቶ ነበር። በጣም ያለቀለት የጎል አጋጣሚ ከግብ ጠባቂ ጋር ተገናኝቶ እና ጠየኳቸው ጓደኞቼ ይላል ወደ ፔናልቲ ነው ወይስ ተጨማሪ ሰዓት አለ ስላቸው ቆይስ እንጠይቅ ምናምን ሲሉኝ አይ ፔናልቲ ከሆነ ግድ የለም አገባላችኋለሁ፣ ፔናልቲው ወደ ተጨማሪ ሰዓት የምንሄድ ከሆነ ወይ አሲስት ወይ ጎል ግን አስቆጥራለሁ እከሳችኋለሁ አልኳቸው ጓደኞቼ እና ተሳክቶልኛል። 2 ጎሎችን አስቆጥሯል ትናንት በተጨማሪ ሰዓት ነው 3ቱን ጎል ያስቆጠሩት። ከ3ቱ 2ቱ የሱ ናቸው። በአጠቃላይ 4-1 አሸንፋ ናይጄሪያ ለፍጻሜ ጨዋታ ከዲአር ኮንጎ ጋር ይጫወታሉ። አነጋጋሪ ነበር የናይጄሪያ የሞሮኮ ቆይታ። ቦነስ ካለመከፈል ጋር ተያይዞ ተጫዋቾቹ አንጫወትም፣ ልምምድ አንሰራም የሚል አቋም ይዘው ሁሉ በኋላ በሚኒስተሩ ተለምነው ጭምር ነው ወደ ሜዳ የገቡትና ልምምድ የሚያደርጉትና ብዙዎች እንዲሁም በዚህ ምክንያት ተስፋ ቆርጦ ነበር ናይጄሪያ ብሔራዊ ቡድን። ብዙ የናይጄሪያውያኖችም ከፍተኛ ተቃውሞ ሲያሰሙ ነበር። ተጫዋቾቹ ላይም በተቃራኒውም በፌዴሬሽኖቹ ላይና በስፖርት ሚኒስተሩ ላይ የገባችሁላቸውን ቃል ለምን አሰጡን በሚል በትልቁ መነጋገሪያ ነበር። ችግራቸውን ፈተው አሁንም ወደ ቀጣዩ ዙር አልፏል። ጥሩ ነው። ከስነ ልቦና አንጻር እንዲጠቅማቸው ይሻል ተብሎ ይጠበቃል። በሌላኛው ጨዋታ የብሪያን ቡሞዋ ካሜሮን ከዓለም ዋንጫ ውጭ ሆናለች። ቡሞ ብዙ የማንቸስተር ዩናይትድ ደጋፊዎች ከአፍሪካ ዋንጫ ካሜሮን ብትወጣ ደስ ይላቸዋል። ከዓለም ዋንጫ ግን መውጣቷ ምንም እንደማይጠቅማት ያውቃሉ። ምክንያቱም ዓለም ዋንጫ ላይ ቡሞ ቢመለከቱት ደስ ይላቸዋል፣ የክለብ ጨዋታ ስለሌለ እና ቡሞ በጣም ተናዶ ነበረ። በጣም ተናዶ እየተመለከት ነው ነበረ ሲወጣ የነበረው በብስጭት ብሪያን ቡሞ። ምክንያቱም ከዚህ በኋላ እንደገና 4 ዓመት ይጠብቃል ዓለም ዋንጫ ለመግባት። ከዛ አንጻር ነው ብስጭቱ ከፍ ብሎ ስንመለከተው የነበረው። በዲአር ኮንጎ ነው የተሸነፈችው። በምቤማ ብቸኛ ጎል ነው ዲአር ኮንጎ ያሸነፉት። $1 ሚሊዮን ለማግኘት የቋመጡ ይመስላሉ ዲአር ኮንጎች። ፕሬዚዳንታቸው ቃል ገብቶላቸዋል። ግን እሱም እኮ ችግር አለ ሶፊ ማለት ቃል የተገባው ሚል ዜና ይቻላል። ቃል የተገባው ለተጫዋቾች ብቻ ነው $1 ሚሊዮን የአሜሪካን ዶላር እና የአሰልጣኞች ቡድን አባላት ቁጣ አስነስተዋል የሚል ከዚህ ጨዋታ በፊት ከተስተካከለ አላቅም። ግን
ከጨዋታው በፊት የዲአር ኮንጎ ተጫዋቾች $1 ሚሊዮን ያገኛሉ ወደ ዓለም ዋንጫው የሚያልፉ ከሆነ። ግን ይሄ ቃል የተገባው ለፕሌየር ብቻ ነው እና ኢንክሉድ አላደረግም የኮቺንግ ስታፉን እና ተከፍሏል የሚሉ ሀሳቦችን አይቻሉ ከዚህ ጨዋታ ቀድሞ እና ከተስተካከለ ሎኬ አፕዴት ዜና ሊሆን ይችላል። ግን እንደዚህ አይነት የቡድን መንፈስ መከፋፈሎችን ተመልክቻ ዞሮ $1 ሚሊዮን ፕሬዚዳንቱ ቃል ገብተዋል ለተጫዋቾቹ። ያጓጓል በጣም ዓለም ዋንጫ የሚገቡ ከሆነ ይሄን ፕሌይኦፍ ማለፍ የሚችሉ ከሆነ ያው በነገራችን ላይ ከዚህ ካለፍክ ከዛ ቀላል ቦሊቪያ ብቻ ናት ያለችው ጠንካራ ሀገር እንደው በንጽጽር አንደኛ ሁለተኛ ነው የሚያልፈው። ደግሞ ዞሮ ሁለት ነው የሚያልፉ። ስለሚያልፍ በቃ አንደኛው ኮታ አፍሪካ ነው፣ ምንም ጥያቄ የለውም። ቦሊቪያን እንኳን አንዷ ብታረጋት እዛ ከኮንካካፍ ምናምን የሚመጡ በጣም ሰምተን የማናውቃቸው ስሞች አሉ ማለት በእግር ኳሳቸው የማይታወቁ ሊጋቸውም ጠንካራ ያልሆነ። የካሜሮን ግን ያለ በጣም ኦፌንድ ያደርጋል። የካሜሮን ደግሞ ትልቅ እድል ነበራቸው ቢያልፉ። ኦናናና ኮርና ደግሞ የሚገርመው ደግሞ ኮርና ነው ጎሉ። ኮርና ባለቀ ሰዓት ማንቸስተር ላይም ኮርና ይቸገር ነበር። ትላንትናም በሀገሩ ኃላፊነት በብሔራዊ ኃላፊነትም ደግሞ ኮርና በእርግጥ የጭንቅላት ኳስ ከባድ ነው ለግብ ጠባቂ፣ ግን ተደጋገመ። ኦናና ላይ ባይንደር ላይ ተደጋገመና ኮርና ባለቀ ሰዓት ነው ኦናና ኮርና ግጥም ሆነ በቃ እንዴ መለያውን በጣም ለካሜሮናውያን ደስ የሚል አይደለም። ብዙ ከዋክብቶች አሏቸው ካሜሮኖች እንደ ዛምቢ አንጉስ አይነት በናፖሊ በርግጥ ተጎዳ እሱ አይደለ የረጅም ጊዜ ጉዳት ነው የገጠመው ዛምቢ አንጉሳ። ሌሎችም አሪፍ ተጫዋቾች አሏቸው። ካሜሮን ግን ኢቶ አሁንም ብዙ ይጠበቅበታል። በተለይ ይሄ ዲያስፖራ ተጫዋቾችን ከማጫወት አንጻር ተከላካዩንም አማካዩንም የሚያጠናክሩ ጠንካራ ስራዎች መስራት አለባቸው። እንደ ምቡሞ አይነት ቢያንስ 1-3 ተጫዋቾች ያስፈልጋሉ ይበል ጠንካራ ብሔራዊ ቡድን ለመገንባት እና ኢቶ ግን የተሳካለት አይደለም። በፌዴሬሽን ፕሬዚዳንትነት ዓለም ዋንጫ እናነሳለን ጭምር ሲል ነበር። እኛ አፍሪካውያን ዓለም ዋንጫ እናነሳለን እያል ለሞሮኮ ጥሩ መነሳሻ ሆኗቸዋል ባለፈው። ግን የራሱ ብሔራዊ ቡድን ግን እዚህ ግባ የሚባል አይነት እንቅስቃሴ እያደረገ አይደለም። በቀጣዩ ዓለም ዋንጫም ሰሜኖቹ ናቸው የሚጠበቁት እና አልጄሪያ አይት ኑሪን ብራሂም ዲያዝን አምጥተዋል። እነ ሞሮኮን እና አልጄሪያ ጨምረዋል ቡድናቸው ላይ እነ ግብጽ በንጽጽር ግን ሞሮኮ ነው ጠንካራው ቡድን። ሞሮኮ፣ አልጄሪያ፣ ጋናም ደህና ነው። ናይጄሪያም ይሄ ሳይኮሎጂካል ስነ ልቦናቸውን ከተስተካከለ ጥሩ ተጫዋቾች አሏቸው። ናይጄሪያም እንዴ በደንብ ቀላል ስብስብ አይደል? አዎ በደንብ እና አፍሪካም በቀጣዩ ዓለም ዋንጫ የተወሰነ ጉዞ ሊያደርጉ የሚችሉ ምናልባትም በኳታሩ ዓለም ዋንጫ ሞሮኮ ካደረገችው አንድ ደረጃ ከፍ ማለት ከቻለ ያው ለፍጻሜ የሚሆነው ለፍጻሜ መድረስ ነው። የፊፋ ፕሬዚዳንት ጂያን ኢንፋንቲኖም ተናግረዋል። ከዚህ በኋላ ከአፍሪካ የምንጠብቀው ከኤዥያ እና ከሌሎች ከአውሮፓና ከአሜሪካ ከደቡብ አሜሪካ ከአውሮፓና ከደቡብ አሜሪካ ውጭ ካሉ ሀገራቶች ውጭ ዓለም ዋንጫ እንዲያነሳ እንፈልጋለን ሌሎች ሀገራቶችን እና ቁጥሩን የመጨመር የዓለም ዋንጫ ተሳታፊ ቁጥር አሁንም ካለው ከፍ የማድረግ ፍላጎት እንዳላቸው እየተናገሩና እየገለጹ ይገኛሉ። ስለዚህ እሱ በትልቁ የሚነሳ ጉዳይ ነው። ሌላው እንግሊዝ ብሔራዊ ቡድን እናነሳለን። የእንግሊዝ ብሔራዊ ቡድን አስገራሚ የልምምድ ጫማ መፈብረኩ እየተነገረ ነው የሚገኘው። ከጫማው ከነርቭ ጋር ነው የሚያያዘው። ነርቭን ነው የሚነካው። የእግር ስር ነርቮች እግራችን ላይ ተጠራቅመው ብዙ ነርቮች አሉ ታውቃለህ። እዚህ ውስጥ እግራችን ላይ እንግዲህ ሕክምና ባለሙያዎች በደንብ ያውቁታል። እና አንደኛ ትኩረት እንድታረግ ያደርጋል ጨዋታ ላይ፣ ሁለተኛ እንድትረጋጋ ያደርጋል፣ ካልምነስ ያመጣል ይላል። ሶስተኛ የጭንቅላት የመስራት ኃይልን ይጨምራል ይላል፣ ተነሳሽነትን ከፍ ያደርጋል ይላልና እንደዚህ አይነት ጫማ ፈብርከዋል እንግሊዞች። የእንግሊዝ ብሔራዊ ቡድን እስኪ እንለቅላቸዋለን ፌስቡክ ላይ። ቀይ ነው ጫማው፣ ለየት ብሎ የተሰራ ነው እና ብዙዎችን እያነጋገረ የሚገኝ ነው። እንግሊዞች እንደዚህ በዚህ አይነት ቴክኖሎጂም ታግዘው የዓለም ዋንጫ ካላነሱማ ይገርማል እያሉ ነው የሚገኙት ብዙዎቹ። በጣም ቆንጆ ቴክኖሎጂ ነው። እንግዲህ ከጥቅሙ አንጻር እንደተገለጸው ቶማስ ቱሄል ስለ ጉዳዩ ሲጠየቁ ተናግረዋል። እኔ ምንም አውቀው ነገር የለኝም፣ አልተጠቀምኩበትም። ግን እንደተባለው እንዲህ አይነት ጥቅም የሚሰጥ ከሆነ ግን ተጫዋቾቼ ሜዳ ላይ ትኩረታቸውን እንዲያደርጉ የሚያረግ ከሆነ እኔ ስመክራቸው የሚሰሙኝ የሚያረግ ከሆነ ይሄማ ትልቅ ለውጥ ነው ሊያመጣልኝ የሚችለው በሚል ቶማስ ቱሄልን ቴክኖሎጂውን አድንቀዋል። ግን ምን ያህል እንደተባለው በተባለው ልክ ውጤታማ የሚያደርግ ነው ምናምን የሚለውን ነገር ግን አልተመለከትኩም፣ ቼክ አላረኩትም ሲሉ ተናግረዋልና እንግዲህ አነጋጋሪ ነው። ይሄ ሌላው
በዓለም ዋንጫው መነጋገሪያ ከሚሆኑ ጉዳዮች መካከል እንደሚሆን ይጠበቃል በእንግሊዝ ብሔራዊ ቡድን በኩል እየተባለ ይገኛል። ሰሜን ኮሪያ የእንግሊዝ ፕሪሚየር ሊግን ፈቅዳለች እንዲታይ። ከዚህ በፊት ክልክል ነበረ በሰሜን ኮሪያ፣ ግን መፍቀድ አትበለው አልሸሹም፣ ዞር አሉ። ላይቭ ክልክል ነው፣ ላይቭ አይታይ እንግሊዝ ፕሪሚየር ሊግ ሰሜን ኮሪያ ውስጥ። ሁለተኛ ጨዋታዎች ወደ 60 ደቂቃ ያጥራሉ። ምታያቸው 60 ደቂቃ ነው ማየት የምችለው። ወደ ተቆራርጦ 60 ደቂቃ ተደርጎ ነው የሚለቀቁልህ። ከዛ የማስታወቂያ ቦርዶቹ ላይ እንግሊዘኛ አለ አይደል? እንግሊዘኛዎቹ በምን ይተካሉ? በእነሱ ቋንቋ። እንግሊዘኛ የሚባል ቋንቋ እንዳይታይ እዛ እንትኑ ላይ ቦርዱ ላይ። ከዛ የደቡብ ኮሪያ ተጫዋቾች ያሉበት ቡድን ተቆርጦ እንዲወጣ፣ ከዚህ በፊት ጭራሽ እንዳይታይ ነበር። አሁን ግን ቢያንስ ተቆርጦ እንዲወጣ፣ ተጫዋቾቹ እንቅስቃሴ ያደርጉበት ቦታ እንዳይገባ 60 ደቂቃ ውስጥ ማለት ነው። ከዛ በተጨማሪ ከተመሳሳይ ጾታ ግንኙነት ጋር በተያያዘ የሚተላለፉ ማስታወቂያዎች፣ ባንዲራዎችና መሰል ነገሮች ሲሪየስሊ ክልክል ናቸው እና እንደዚህ አድርገው ሰሜን ኮሪያዎች ፕሪሚየር ሊጉን እንዲታይ በሰሜን ኮሪያ ፈቅደናል ግን ብለዋል። ተፈቀደ ነው እንኩ ግን አትንኩ ነው የሚመስለው። በፍጹም ተፈቀደ ለማለት አስቸጋሪ ነው እና በጣም አስቸጋሪ ነገር ይመስለኛል። ለማንኛውም ግን እንዲህ አይነት ሁኔታ መፈጠሩን መረጃዎች እየጠቀሱ ይገኛሉና ብዙዎችን ያነጋገረ መረጃ ነው ይሄ መረጃ በበርካታ የመገናኛ ብዙሃኖች አሉት። ያው አንተ ጋር ምን ጨመራለህ? የፍሬንድሊ ጨዋታዎች አሉ ሶፊ፣ ቅድም አንተ ያነሳቸው ነበርና አንጎላ ከአርጀንቲና 1 ሰዓት ላይ ልምምዱን ብቻ 30 ሺህ ሰው ነው የተመለከተው። እንደዚህ ዜና ይቻላል። ማታ ላይ ደግሞ ምሽት 1 ሰዓት ላይ አንጎላ ከአርጀንቲና በአንጎላ ምድን ነው ሉዋንዳ ላይ ነው የሚከናወነው። 13 ሚሊዮን ፓውንድ አካባቢ ከፍለውበታል። ተው እንጂ በጣም ብዙ ነው ለምስራቅ አፍሪካ ሀገራትም ለእኛም ብሔራዊ ቡድን እንትን ነው ትምህርት። 13 ሚሊዮን ፓውንድ እኮ አንድ ስቴዲየም ይገነባል፣ ጽድት ያለ ይገነባል። አይ ኖ እንትን ነው ማለት ሄዳ አሜሪካ ከታዳጊ ጋር ከምትጫወት እዚሁ የትልልቅ ብሔራዊ ቡድኖች ባይባሉም እዚሁ ስመጥር ተጓዦች ያሉባትን የአፍሪካ ብሔራዊ ቡድን መጋበዝ ጥሩ ነው ብዬ አስባለሁ። ሉክዘምበርግ ከጀርመን ሌላው የሚጠበቅ ጨዋታ ይሆናል ማለት ነው። አድማጮች ጥያቄ እያነሱ ነው ሶፊ፣ ከታላቁ ሩጫ ቲሸርት ሸልሙን የሚል ጥያቄዎች እያነሱ ይገኛሉ። እስኪ አጋራችን ነበረ፣ በስፖርት ደረጃ አጋራችን ነበረ፣ እንጠይቅና ምላሽ ይሰጣለን። ታላቁ ሩጫ 25ኛ ዓመቱ ላይ ይገኛል። ለአድማጮች ቲሸርት ባለፈውም ሰጥተናል አራዳ ኤፍኤም በነበርንበት ሰዓት። አሁንም ታላቁ ሩጫዎች ይተባብሩናል ብለን እናስባለን፣ እናሳውቃቸዋለን። ቃል አንገባም፣ ግን ካለ ወደ ኋላ ይመጣል። በጣም አሪፍ። ማንቸስተር ሲቲ ሮድሪጎ ላይ ትኩረቱን አድርጓል ተብሏል። በጥር ዝውውር መስኮት ላይ ያዘዋውረው የሚችልበት እድል እንዳለም እየተነገረ ነው፣ የመስመር የማጥቃት እንቅስቃሴያቸውን ለማገዝ። ሌላው ሰርጂዮ ግናብሪ ነው። ሰርጂ ግናብሪ በባየር ሙኒክ ይገኛል። ኮንትራቱ ተጠናቋል። በነጻ መልቀቅ ይችላል። ጁቬንቱሶች አነጋግረውት ነበረ፣ ግን ደሞዝ ከፍተኛ ሆኖባቸዋል። በነጻ ስለሆነ የሚመጣው። ስለዚህ ምናልባት ሰርጌ ግናብሪን በሳውዲ ሊግ ልንመለከተው እንችላለን፣ እንደ ሌሮይ ሳኔ ማለት ነው። ተመሳሳይ ውሳኔ ሊወስድ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ክቡራትና ክቡራን አድማጮቻችን የዕለተ አርብ ፕሮግራማችን ይህን መስል ነበረ። ቅዳሜና እሁድ ረፍት አድርገን ሰኞ እንመጣለን። ከዛ በኋላ ግን አይቋረጥም፣ ይጀምራል። ከሰኞ እስከ አርብ መደበኛ ፕሮግራማችን አለ። ቅዳሜና እሁድ የአውሮፓ ሊግ ጨዋታዎች ይመለሳሉ። ከዛ በኋላ ተከታታይ ረፍት የለውም። ከዛ በኋላ ደግሞ እንቅልፍ እንኳን ማግኘት ይከብዳል። ቻምፒዮንስ ሊግም አለ። ሻምፒዮንስ ሊግ አለ። ለምሳሌ ሰኞ ነው ማንቸስተር ዩናይትድ የሚጫወቱ፣ ማክሰኞ ሻምፒዮንስ ሊግ አለ፣ ሮብ ሻምፒዮንስ ሊግ አለ። ታይት ነው በጣም። ከዛ ኤፍ ኤ ካፕ፣ ሊግ ካፕ ጨዋታዎች አሉና ሙሉ ሳምንቱ ሙሉ ነን ጨዋታም ያለ ነው። ፕሮግራም ብቻ በደንብ መተኛት አለብን። ቹቻም መተኛት አለበት፣ በተለይ ቹቻ። አዎ በጣም አሪፍ። ክቡራትና ክቡራን አድማጮቻችን ለነበረን ቆይታ ከልብ እናመሰግናለን። አሉላ ፍሬውና ሶፎንያስ ነው ከቴክኒሻናችን ዲጄ ዴብ ጋር ቆይታ አረግን። ሀሳብ አስተያየቶቻችሁ ለላካችሁልን፣ አብራችሁ ለቆያችሁ ከልብ እናመሰግናለን።